ከጫን ያርግሻል። ቆይ ልጅ ካንቺ ምንድነው የሚፈልገው? ኤላ ደግሞ ናኦልን እያወቀ በቃ አይንሽን ጨፍኝና ላሳይሽ። ምን እያረጋችሁ? እኔ አይኔ እያየ እንዲስታደርጊ አለኝ ሮማን። ትናንት ቀኑ ሙሉ ቤት አልነበረችም። እኔ ነኝ ከክላስ ቀርቼ የቤቱን ስራ በሙሉ ሰራይ ነበር። አንተም የልጅነት ምናምን ሚስት አለክ? ግን ከዚህ በኋላ እንዴት ደህና መሆን እንዳለባት ምንም ማውቀው ነገር የለም። እንዴት ማለት አልገባኝ። አዲ ሮሚ ምን ሆነሽ ነው? ብቻሽን አሹስ አላልኩታላ እና ታዲያ ምን ሆነሽ ነው? ወንድሜ እኔ በቃ ሁሉም ነገር አስጠልቶኝ በቃ ደግሞ ሮሚ ትንሽ ጊዜ እኮ ነው ከዛ እዚህ ድረስ መጥተሽ እንደዚህ ተስፋ መቆጣት ግድ የለሽም። በጣም ትንሽ ጊዜ ሁሉ ነገር ይስተካከላል። በቃ ከዚህ በኋላ ተስፋ የለኝም። በቃ ወደፊት የሚኖረኝ አይመስለኝም። ቆይ ምን ሆነሽ ነው? ምን ተፈጥሮ ነው? አስጨነቅሽኝ እኮ። ከጫን ያርግሻል። ዳይመንድ ችግር አለ እንዴ? ሮማን በሳምንት ሰረልሽ እኔ እኮ ሰው የሚገባኝ ሰው አይደለሁም። በቃ ብቻዬን ነው መሆን ያለብኝ። እኔ ምንም ቢፈጠር አብሬሽ ነው። ደግሞ ፈጣሪ ካለ ውጪ ምንም የሚሆን ነገር የለም። ሮማን ይልሽ አሁን ወደ ቤት ነው መሄድ ያለብሽ። ነጫኔ ካገኙሽ ሌላ ነገር ነው የሚፈጠረው። ከዚህ በኋላ መደበቅ አልፈልግም። በቃ ሁሉንም ነገር ፊት ለፊት ነው መጋፈጥ የምፈልገው። ከሞትኩም ደግሞ ተይ፣ እንደዛ ይባላል። አንቺ እኮ ገና ልጅ ነሽ። ገና ብዙ ነገር ይጠበቅብሻል። ስለዚህ አላበቃም። ይኸውልሽ ሮሚ፣ ጠንካራ እንደሆንሽ አውቃለሁ፣ ግን ከዚህ በላይ ጠንካራ መሆን አለብሽ። እሺ ትክክል። አዎ ወደ ቤት ነው መሄድ ያለብን። ይሄኛልሽ? አይ ችግር የለውም፣ እኔ ብቻ መሄድ እችላለሁ። ያክስትሽ ነገር መርሳት የለብሽም። አሹ ሮማንን አደራሽ በደንብ ተንከባከባ። መግባት ይችላል አይደል? አዴ ምንም መጨነቅ የለብሽ። ለሊና ወርቻት ነበር፣ እነሱ ደህና ናቸው። እሺ ዴቭ አመሰግናለሁ። ገና አደይ ይሄ ነገር ቶሎ ካልተቋጨ አደጋ ላይ ነሽ። አዎ የኔና የሮማን ነገር መቼ መቋጫ እንደሚገኝ እኔ እንጃ። ዴቭ ወይኛ ሄደን እጃችንን ካልሰጠናቸው መቼም አርፎ የሚቀመጡ አይደሉም። አትፍሪ አደይ፣ ሁሌም ከጎንሽ ነኝ። አይዞሽ እሺ። ምንም ነገር ቢመጣ ሁሌም ከጎንሽ ቆሜ ያድንሻል። አመሰግናለሁ። ነይ እስኪ። በቃ ጠዋት ስለምትነሻው መተኛት አለብሽ። ምንም እንቅልፍ ባይን ያልዞር ብሎ እኮ ነው ቁጭ ያልኩት። እየጨነቀሽ ስለሆነ እኮ ነው። ቆይ ለምን የምትጨነቂውን ነገር አታቆሚ? በቃ ምንም ነገር አታስቢ እሺ አደይ። አለማሰብ እንዴት እችላለሁ ብለህ ነው? እንዴት አለማሰብ እንደሚቻል አሳይሽ። አይንሽን ጨፍኝ። ለምን አታምኚኝ? በቃ አይንሽን ጨፍኝና ላሳይሽ። ምን እያረጋችሁ? ባርካት መታል። አዎ ቆይ ዴቭ በዚህ ሰዓት ምን ይሰራል? አንተ እዚህ ምን ሰራለህ? እኔማ አደይ ለሰላምታ ያው ካልተኛች ሰላም ልበላት ብዬ መጥቼ። ከመቼ ወዲህ ነው ሰውን ከእንቅልፉ ቀስቅሶ ሰላምታ የሚጠየቀው? በቃ እኔ ልተኛ ነው። አደይ ቆንጆ፣ አሁን እንቅልፍሽ ወጣ እና
ዴቭ ከዚህ በላይ እዚህ መቆየት የለብን። በቃ ሂድ። እሺ ቆንጆ፣ ከፈለግሽኝ ግን ጠሪኝ። ስንት ሰዓቱ ነው? ገና ነው ይላይ እንተኛ። ቆይ ማታ ለምንድን ነው ያመሸሽው? በጣም እኮ ነው ያስጨነቅሽ። ይቅርታ ይላይ፣ የሮማን ነገር ትንሽ ከባድ ሆኗል እና እሷን ለማገዝ ነው እንደዚህ የቆየሁት። ይገባኛል እኮ ነው ቆንጆ፣ ግን ደግሞ አንቺ ማደጋ ውስጥ ነሽ። ራስሽን ነው ማስቀደም የሚኖርብሽ። ለልዬ እባክሽ የራስሽ እያለብሽ የሌላ ሰው አትጨነቂ። እኔ ምንም አደጋ ላይ አልወደኩም። ኪንጎ ነው እዚህ ድረስ የሸኘኝ። ኤላይ ብታይ ልጅቷ በጣም ነው የምታሳዝነው። እኔ ደግሞ አንቺ ነሽ የምታሳዝኝ። አይ ከሮማን አንጻር እንኳን እኔ ምን በጣም ትንሽ ነው። ቆይ ምን ተፈጥሮ ነው እንደዚህ ያዘንሽው? ችግር አለ እንዴ? አዎ የለ፣ ሮማን አርግዛለች። በቃ አሁን ህይወቷ እንዳልነበር ሊሆን ነው። ታዲያ ምን ልታደርጉ አሰባችሁ? አደይ ገና አልሰማችም። ስትሰማ ግን ከሷ በላይ ነው ጭንቀት የሚሆንባት። እሱስ እኮ ልክ ነሽ፣ ግን አንዴ ከሆነ በኋላ ምን ይደረጋል? ማን ነው? ለሊ ምርጥ ሰው፣ እንዴት ናችሁ? ነው ከየት ተገኘክ? እኔማ ለሊን የመሰለች ምርጥ ልጅ ሳላገኝ ብዬ ራሴን ውቅሼ የተመለስኩት። ቤትን ሽጠዋል አልተባለም እንዴ? እንዳይጋተቱኝ በማሰብ ያከራየዋቸውን ሰዎች እንደዛ እንዲሉ ነግሬያቸው ነበር። ለዛ ነው። ቆይ ይሄ ሁሉ ለምን አስፈለገ? ፖሊሶቹ በጣም አዛረጉኝ። ከእነሱ ለመገላገል ብዬ ነው እንጂ ዞር ያልኩት። እኔ እኮ የትም አልሄድኩም። እና አሁን እንዴት ሆንክ? አሁን እንኳን መንቀሳቀስ እችላለሁ። መጣ ሄድ ምናምን እላለሁ። ነገሩም ስለተዘጋ ችግር የለውም። እናንተን ግን ታዘብኳችሁ። አንዴ እንኳን መታችሁ አጠይቁኝ። ከዚህ በላይ ይህ ለራሱ እኮ ቤት ድረስ ነው መጥቶ የት ሄደ ብሎ የጠየቀው። የምረን ነው ይላል። እኔን ለመፈልግ አንተ መጥተህ ነበር? አዎ መጥቼ ነበር። አመሰግናለሁ። ጭራሽ አንተ ትመጣለህ ብዬ አልጠበቅኩም። ያልተጠበቀ ሰው። ብዙ አትደሰት ነው። አንተ ፈልጌ ሳይሆን ለሊን ፈልጌ ነው የመጣሁት እኮ። ድሮም እኔም ብለህ ልመጣ እንደማችል ጠርጥሬ ነበር። ሊዱ ግን አጥብቃ ስጠይቅ ነበር። ባይሆን እሷ ጋር ብትሄድ ጥሩ ነው። የኔ ኬክ እሷንማ ከማንም በፊት ነው ያገኘኋት። ታዲያ እዚህ ምን ልትሰራ መጣ እንዴ? ለሊን እህቴን ሰላም ልላት ነው የመጣሁት። ከመጀመሩ ደግሞ እህትና ወንድም የሆናችሁት? ለሊ በፊትም አሁንም እህቴ ነሽ። ስላገኘሁሽ ደስ ብሎኛል። በቃ ልሂድ። ትንሽ አትቆይም? አይ ብሄድ ነው የሚሻለው። እዚህ ከቆዩ ጥሩ ነገር አይፈጠርም። አታዩም እንዴት እንደሚያይ? ጥሩ፣ አሁን ብትወጣ ይሻላል። በይ በቃ ለሊ፣ ሌላ ጊዜ እንገናኛለን። ቆይ ልጅ ከአንቺ ምንድን ነው የሚፈልገው? ኤላ ደግሞ ናኦልን እያወቅ ከሁሉም ሰው ጋር እኮ ነው የሚቀራረበው። አደይንም ሊዱንም ኬኳ ሲል ነው የሚውለው። ናኦል ብዙ ስቃይና ችግር ያሳለፈ ልጅ ነው እና እነኛን ነገሮች ለመርሳት ሲል ነው በምላሱና በጥርሱ የሚደልለው። አልገባኝም ማለት ነው? ይኸውልህ ኤላ፣ ናኦል በጣም ብዙ ችግሮችን አሳልፏል። እነዛ ችግሮች ደግሞ ህይወቱ ላይ ተጽዕኖ አሳድረውበታል እና ውስጡ ላይ ያለውን ጩኸት ለመደበቅ ሲል ነው ካገኘው ሰው ጋር ሁሉ የሚጫወተው። አስተሳሰብሽ ግን በጣም ነው የሚደንቀው። ቆይ ለምን እንደዚህ ከሆነ ስለ ልቦና አማካሪ አትሆኝ? ይህን ያህልም አታካብደው። ሰው እንደመሆናችን መጠን ብዙ ነገሮችን ልንረዳ ይገባል። እኔም ያንን ያደረኩት፣ ሌላ ነገር የለውም። አታካብድ። ይህን ያስተባይ የኔ ባትሪ በጣም ነበር የሚቆጭ። ሮማኔ ምንድን ነው በንጋት እንደዚህ አምረረሽ የምታለቅሽው? ኧረ እባክሽ። አሹ በቃ ከዚህ በኋላ የኔ ህይወት ተበላሽቷል። አንተም አደይም ተው። እዛው ገጠር ተመልሼ ጫኔ ቢገላግለኝ ይሻለኝ። ኧረ አሁን እንኳን ተመስገን በይ ሮማኔ። የምን ጫኔ ነው? ተይ በኋላ ደግሞ እሱ አይደል እንዴ ይሄ ሁሉ ምስቅልቅል ህይወት ውስጥ የከተተሽ? እንደውም አንቺ ከዚህ ህይወት ወጥተሽ እሱን ማሳየት አለብሽ። እሺ እኔ ልጅ አልወልደውም። ታዲያ ምን ታደርጊዋለሽ?
ይሄ ልጅ እኮ የጫኔ ልጅ ብቻ አይደለም፣ ያንቺም ልጅ ነው። ልጅ የሚሰጠው ደግሞ ፈጣሪ ነው። እሱን አትርሺ ሮማኔ። እሱን መች ረስቼ፣ ግን እኔ እናት መሆን አልችልም። ከአንቺ በጣም ያነሱ ልጆች አይደል እንዴ ተድረው 2ም 3ም የወለዱት? እንዴ አንቺ ተነሱ ምን ያንስሻል? አባት ያለው ልጅ መውለድና አባት የሌለው ልጅ መውለድ የተለያዩ ነገሮች ናቸው። እኔ አይኔ እያየ የጫኔ ልጅ አልወደውም። እና ምን ታደርጊው? አስወርደዋለሁ። የሴጣን ጆሮ ይደፈን። ሮማኔ ምን ሆነሽ ነው? እንዴት ስትያሰብሽው? በአንቺ ምክንያት ንጹህ ነፍስ ልታጠፊ ነው? ታዲያ ምን ላደርጋሹ? በፍጡም እኔ አይኔ እያየ እንዲህ ስታደርጊ አለኝም ሮማን። እኔ ሌሊቱ ሙሉ እንቅልፍ ባይኔ ሳይዞር እያሰብኩ ነው ያደርኩት። አሹ ራሴን ለመቀየር ያለኝ አማራጭ ልጁን ማስወረድ ነው። አይሆንም። ያለበለዚያ እኔ መኖር አልችልም። አሹ ከመቼ ጀምሮ ነው እንዲጨካኝ ሆንሽው ሮማን? እንዴት ምንም ማያቅ ነፍስ ታጠፊያለሽ? የምሬ ነው፣ ጨካኝ ነሽ። እኔ ጨካኝ አይደለሁም። ነሽ እንጂ የሰማሁሽ አይደለሁም። አሹ ጫኔ ያለ ፍላጎት ደጋግሞ ደፍሮኛል። እኔ እሱ ልጅ ማሳደግ አልችልም፣ አልፈልግም። ለምን ሮማን? ምንሽ ይቀንሳል? ምንሽ ይጎላል? እስከ ዛሬ ብቻዬን የተሰቃየሁት አላንስ ብሎ ሌላ 9 ወር ሌላ ዓመታት። ቆይ እንደዛ እንድሰቃይ ነው ፍላጎት? ይሄ ከሆነ የሚያሳስብሽ እኔ ከጎንሽ ሁሌም አለሁ ሮማን፣ አግዝሻለሁ። ቆይ አሁንስ ቆሜ የሚሄደው ባንተ እገዝ አይደል? ምን አድርጌልሽ ሮማኔ? እኔ ምንም ያደረግኩልሽ ነገር የለም። እሱ ፈጣሪ ያግዝሽ እንጂ። አሁን እሺ ምንድን ነው ማድረግ ያለብኝ? አይ ሮማኔ፣ እዚህ ቤት ውስጥ ትንሽ እንቆይ። ጫኔም አለልኝም ተስፋ ቆርጠው ወደ ቀያቸው እስኪመለሱ ድረስ እዚህ መሆኑ ይበጃል። ደግሞ በዛ ላይ ነፍሰ ጡር ነሽ። ያገኘሽውን እየበላሽ ራስሽን መቀለብ አለብሽ፣ አለበለዚያ አቅም አይኖርሽም። ኧረ ምነው አትኮረሽ ተመለከሽ? አንተ አጠገቤ ባትኖር ኖሮ ማን ነበር የሚያግዘኝ? በጣም ነው ማመሰግናሽ። ተይ እንደሱ አትበይ። እንኳን ላንቺ ለጄሪም ስንት ነገር ሆኛለሁ። ጄሪ አልደወለችልም? ካሁን በኋላ ምን ቀረኝ ብላ ትደውላለች ብለሽ ነው? ይሄ ሁሉ በእኔ ምክንያት ነው አይደል? አንቺ ምን አጥፍተሽ ሮማኒ? እኔ ነኝ እንጂ ሞኙ። ተበፊትም ብርሃኔ እየነገረችኝ አልሰማ ብዬ የእሷ ጣጣ ውስጥ የገባሁት። አይዞ እንዴ ለምን ረግ? አንቺ ደግሞ ወንድ መሆኔን ረሳሽው? ተጉዳዩም አልቆጠርኩት። በሞላ ሴት ስሚ፣ ጄሪ እምቢ ካለች ብርሃኔ አለች፣ ብርሃኔ እምቢ ታለች ደግሞ ሳባ አለች፣ ሳባ ያሻፈረች ታለች ደግሞ ይኸው አንቺ አለሽልኝ። የቸገረው እርጉዝ ያገባል አሉ። በዚህ ሁኔታ ውስጥ ሞኝ ትቀልድብኛለህ አይደል? ሮማኒ፣ አንቺ እንዲህ ስትስቂ ስትጫወቺ ነው የሚያምርብሽ። ደግሞ ለቀረሽ ዕድሜ ለማን ብለሽ ትሳቀቂያለሽ? ሮማኒ አደራ፣ ታሁን በኋላ እንዲች ብለሽ እንባሽን ጠብ አታድርጊ። አዎ ስንት መከራና ስቃይ ከፊቴ ተገትሮ፣ ቆይ ምን ብዬ ልሳቃሹ? አይዞሽ ሮማኒ፣ እመኚኝ፣ ደግሞ ይህንን ቀን አብረን ሆነን እናሳልፋለን። ብሩን ሰጣት እንዴ? አዎ ትላንትና እሹን ማታ አገኘሁትና ለሱ ሰጠሁት። አሪፍ አድርጋለሁ። ልጅቷ በጣም ምስኪን ናት። ምን ዋጋ አለው? ያ የተረገመ ጫኔ የሚባል ሰውዬ ህይወቷን አበላሽ። እሷ እንዲያሳዝነኝ ልጁን እኮ መውለድ ካልፈለገች ማስወረድ ትችላለች። እሷ ለምን እንደምትጨነቀው? ያማል እንዴ? ልጁንማ እንድታስወርዱ አልፈቅድላት። አንተ ምን አገባ? ያማል እንዴ? እንዴት ነው ማያገባኝ? እቺ ልጅ እኮ ወለደች ማለት ከዛ በኋላ ማንም አይፈልጋትም። ይኸውልህ ማንም ላይ ፈልጋት ይችላል። እኔ ግን ሁል ጊዜ እፈልጋታለሁ። እንዴ ምን እፈልጋታለሁ ስትል? ሮማን ማለት እኮ እህቴ ነች። እሷ ላይ ምንም አይነት ክፉ ነገር እንዲደርስባት አልፈልግም። ይህን ጊዜ አብሬያት ሆኜ ከጎን ሆኜ አብረን እናልፈዋለን። ከአሁን በኋላ ምን አንተ ብቻ፣ እኔም አግዛታለሁ። የምርህን ነው? አዎ ግድ ነው። የአንተ እህት ማለት ለእኔም እህቴ ናት። ግን ምን ሮማን እህትህ ብቻ ናት? እና ታዲያ ሌላ ምን ምክንያት አለ? እኔ እንጃ።
በዚህ ልክ ውስጥ ተጨነቀች ነው። ግን መጀመሪያም ለአደይ እንደዚህ ታስብ ነበር። ሁለቱም ለኔ እህቶቼ ናቸው። እኔ ለእናትና አባቴ አንድ ነኝ። ግን ታናሽ የለኝም ታላቅ የለኝም ብዬ አንድ ቀን ተሰምቶኝ አያውቅም። ሁል ጊዜም በቃ ታናሽ እህት ታላቅ እህት እንዳለኝ ነው የሚሰማኝ። እኔም ደስተኛ ከሚያደርጉ ነገሮች መካከል ስለሆንኩኝ ደስተኛ ነኝ። አልቀረብህም። አንተ ደግሞ ማን ነው ታስደስተኛለህ ያለ? ይኸው ዘላለሜን እንዳቃጠልከኝ እንዳሳረርከኝ አለ። እኔም አደይን ሳላገባ እጄን አልሰጥም። ባይሆን አንተ ተጠንቀቅ። እናማ ይኸው የአደይን ስም በጠራ ቁጥር ይኸው ከጸጉሬ ላይ በንዴት ምክንያት አንድ ሸበት ይመዘዛል። ይኸው ወገቤን ታጥቄ እያሳደግኩ ነው አንተ። አሁን እኮ አንተም አታፍርም እኮ። አሁን መጽሔት ላይ ቤተሰቦቼ ምናምን ትላለህ። እኔ እንደዚህ መከራዬን በልቼ አፈር ድሜ ግጭ አስተምሬ አታፍርም እኮ። አረ ዳይመንድ ያንተን ውለታ መስከፍዬ ጨርሳለሁ። ወገኛ ተሰክሰኛለህ እዚህ ቁጭ ብለህ። ሲያልፈለኩ ዞር ብለህ አታየኝም። እኔ እሱን ፍራ። እስቲ ሞክረው አጋጭ። እናንተ እኮ የተማራችሁ ሰዎች ችግራችሁ ነው። መከራውን በልቶ ያስተማረን ማህበረሰቡ ትረሳላችሁ ሲያልፈላችሁ። ከአሁኑ ጀመርክ? አጭ ነይስ ምን ፈለክ? ወዴት ነው? ኢላዬ ጋር እየሄድኩ ነው። አንቺ ምን ቆይ ምንድን ነው እሱ ጋር አስር የሚያመላልስሽ? አርፈሽ አትቀመጭ? ምን አገባ ደግሞ? አንቺ ቆሮቆ እንዳራስ እንዴት ነው እባክሽ የተናናቀ? አንቺ ላውጣው እንዴ? እስቲ ወንድ ንካኝና ወንድሜ ነው እሺ የምጠራለህ። ውይ ደህና ወንድም እንዳለ ሰው ወንድሜ ምናምን ትያለሽ። ይኸውልሽ ጆሮሽን አንጠልጥዬሽ እዚህ ቁጭ ብድግ ሳላሰረሽ ቀጥ ብለሽ እጂ። ቆይ እንደውም እዚህ ቁጭ ብላችሁ ጠብቀኝ እሺ። ወንድሜ ነው የምጠራላችሁ። አንቺ ዞርሽ ሳትያዥ ከዚህ እንደውም አንቺ በጣም የሌለ ተናንቀን የለ እንዴ? ምን እያደረክ ነው? ዳይመንድ ልቀቀኝ። ይኸውልሽ ቁጭ ብድግ ሰለኝ ዋት አድርጊያት። አረ በቃ ዳይመንድ ፍታ እንዴ! ቁጭ ብድግ ሰለኝ። ያስቀምከኝ ነው ዳይመንድ። ምን እያደረክ ነው ዳይመንድ? ኬኳ አድራለሽ? አደይ አደይ! ምንድን ነው የሚያስጨውሽ? ፍቅር ባርክ ያለ እንዴ? አዎ አለሁ። እንዴት ነሽ? ደህና አይደለም። ምን ሆነሻል? የተፈጠረ ችግር አለ? እዚህ ቤት ውስጥ እየኖርኩ እንዴት ደህና ትሆናለች ብለህ ታስባለህ? አቤት ደግሞ አንቺ ማን ጠራሽ? እየጠራሽኝ መስሎኝ ነበር እንዴ። ቆይ አሁን እየጮሽ እየጠራሻት ነበር እንዴ? ምንድን ነው አልጠራሽም ማለት ነው? ጠራኋት እንዴ አደይ? ቆይ ምንድን ነው የሚያደናብርሽ? ደህና አይደለሽ እንዴ? አደይ ስራዋን በአግባቡ እየሰራች አይደለም ማለት። ትናንት ቀኑ ሙሉ ቤት አልነበረችም። እኔ ነኝ ከክላስ ቀርቼ የቤቱን ስራ በሙሉ ስሰራ ነበር። እውነቷን ነው አደይ? በጣም ይቅርታ ባርኮት። ቆይ ቀኑ ሙሉ የት ሄደሽ ነው? አንተ ማታውቀው ብዙ የተፈጠረ ነገር አለ። ምንድን ነው የተፈጠረው? ንገሪኝ። አደይን አናውቃትም። ሳናውቃት ቤት ውስጥ አናስገባት ስላችሁ አንተም እማዬም እምቢ አላችሁ። ይኸው ብዙም አናውቀው ችግሮች አሉባት። እስቲ ፍቅር ዝም በይ። አንቺን የጠየቀሽ የለም። አደይ ንገሪኝ፣ ምንድን ነው የተፈጠረው? ከክፍለ ሀገር ሰው መጥቶብኝ ነበር። የምን ሰው ነው የመጣብሽ? እሱን ጊዜ ሲኖር በደንብ እነግርሃለሁ። አሁን ግን ወጥቼ ነው የመጣሁት። በቃ ልሂድ። አያት አይደል እንዳለች አደይ አንተ እንደምትላት አይነት ሴት አይደለችም። ሀገሯ ብዙ ስህተት ሰርታ መታ ነው እዚህ የተደበቀችው እንጂ ባለ ምክንያት መሽገር ሆና አትጣበቅም ነበር። ፍቅር ምንድን ነው የምታወሪው? እርግጠኛ ነሽበት ነገር አትናገሪ እንጂ። አደይ እኮ አንቺ እንደምታያት ያን ያህል ክፉ ሰው እኮ አይደለችም። ደግሞ ጊዜ ስጭኝና ያለውን ነገር ለማጣራት እሞክራለሁ። እስከዛ ድረስ አንቺ አርፈሽ ተቀመጭ። ለሱቅ ፈላጊዎች በሙሉ ፒያሳ ላይ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ የንግድ ሱቆች እየተሸጡ ነው። ቴምር ሪል ስቴት ፒያሳ አድዋ 00 አካባቢ ወይም ጊዮርጊስ አደባባይ አካባቢ የንግድ ሱቆችን እየሸጠ ይገኛል። ግራውንድ ፍሎር ላይ ሙሉ ክፍያው 7 ሚሊዮን ብር ሲሆን የሱቅ ቅድመ ክፍያ 2 ሚሊዮን 800 ሺህ ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 800 ሺህ ብር ሲሆን የሱቅ ቅድመ ክፍያ 1 ሚሊዮን 500 ሺህ ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4 ሚሊዮን 200 ሺህ ብር ሲሆን የሱቅ ቅድመ ክፍያ 1 ሚሊዮን 200 ሺህ ብር ነው። አራተኛ እና አምስተኛ ፍሎር ላይ
ሙሉ ክፍያቸው 3,900,000 ብር ሲሆን አሁን ላይ የሚከፈለው ቅድመ ክፍያ 900,000 ብር ነው። እጅግ ዘመናዊ ሞል ሲሆን ቅድመ ክፍያ ከፍላችሁ ቀሪውን በ1 ዓመት ተኩል ጊዜ ውስጥ ዘና እያላችሁ የምትከፍሉት ነው። መረከቢያ ጊዜውም 1 ዓመት ከ6 ወር ነው የሚሆነው። ብትነግዱበት ብትሰሩበት በጣም አትራፊ የምትሆኑበት ሳይት ነው። ተጠቀሙበት። ቴምር ሪል ስቴቶች ላይ እናመሰግናለን። ዳይመንድ ምንድነው ኬኮ የምታስንቅብኝ? ይኸውልህ እችን በረሮ እንደ ፌስታል ሳላራግፍልህ ቀጥ ብለህ ይዘህልኝ ሂድ። አንቺ ደግሞ ትልቅ ሰው አይደለሽ እንዴ? ምንድነው እንደዚህ የሚያደርግሽ? በልበሉ አይናችሁንማ ከኬኮ ላይ አንሱ። እሺ ልቀው በቃ ሂድ። ይኸውልሽ ብቻሽን እኮ አገኝሻለሁ አንቺ በረሮ። አንተ እና ሁሉን ስታዩ እንዴት ነው የሚያደርጉት? አንተ አደይን ስታይ እንደምትሆነው ማለት እኮ። ኧረ እኔ እንደሱ አልሆንም እንዴ። አታይትም እንዴ? ለአንተ መች ይታወቃል አባቴ። እባክህ አታካብድ። ዛሬ ከነጋ አላየኋትም። ስሟ ስጠራው ደግሞ አስታወስክኝ። በእኔ ለማሳበብ ነው አይደል አሁን ትዝ አለችኝ የምትለው? አረ ዳይመንድ እየቀለድኩኝ አይደለም። ዛሬ ደግሞ ሱቅም አልወጣችም። አይ ኪንጎ እንደው መቼውን የሚያልፍልህ አንተ ሁሉ ጊዜ ጠባቂ መሆን ግን አይሰለችም? እባክህ ጠብቂያት ትምጣ እንጂ እኔ መቼም እሷን መጠበቅ አይሰለችኝ። እንደዛ ከሆነማ ይኸውልህ ዘላለምን ቁጭ ብለህ ጠብቃት። ዘላለም ለምን እጠብቃለሁ? እሷ ቀድማ ትመጣለች። ደግሞ ነገር የለ አደይ ላይ ታስብልኛለች። ያንተ መጃጃልስ ማለቂያ የለው። ፍቅር ጅል ያደርጋል ሲባል እኔ እውነት አይመስለኝም ነበር። ይኸው ባንተ አየሁት። እንዴ እውነትም አንተ ጅል አይደል እንደሚያደርገው? ዳይመንድ ፍቅር በጣም ደስ የሚል ነገር። እኔ እስቲ ላፍቅራት። የምን መጠበቅ ነው? በጥፊ እየጠፈጠፍኩ ነው ማስቀምጣት። ቀልደኛ መስሎ ነው እባክህ። እንደዚህ ቀላል ቢሆን አደይን በፊት ነበር ማግኘት። ዋ እቺን ሰማ ብለህ ደግሞ ሄደህ አደይን አጣፋታል። በአደይ በቃ አትደራደርማ። ቆይ ግን ከኔና ከሷ መረጥ ብትባል ማን ነው የምመርጠው? ከአደይ ጋር መወዳደር የሚያምራል? እሺ አሁን ወዴት ልትሄድ ነው? ወደ ስራ ነው። ለሚሰማ እኮ የቢሮ ሰራተኛ ነው የምመስለው። እና ቀና ቅር አለህ? ኧረ እኔ ለጠላት የማልመኝ። ወሬን ትተና እንሂድ። ምን አማራጭ አለ? አማራጭ ስላጣ ነው ከነገው እንኳ ከደበረ ደግሞ መሄድ ትችላለህ። አሁን እኮ ምግብ ቤት ገብቼ ሳይዝ እኮ አብረኝ ነው ተሰልፈ የምትበለው አይደል? አሁን በቃ እሱን ትሆና ማለት ነው። ለምን ካሹ ገምሳን በል። በቃ በኋላ የሆነ ዘጭ ያለ መላ ከሰራ እንጋብዛቸዋለን። አሁን ብንሄድ ይሻላል። አቤት ባርኮት። አንዴ እሱን ታየውና ፍቅር ስለምትለው ነገር ነው። በጣም ይቅርታ ባርኮት። እርግጥ ነው ቤቱን ትቼ እንደዛ መቆየት አልነበረብኝ፣ ግን ደግሞ ነገሮች ተደራርበውብኝ ነው። በጣም ይቅርታ። እሱንማ ነግረሽኝ ነበር እኮ። ግን የት ነበርሽ? አሹና ሮማን እዚህ መጥተው ነበር። የምርሽን? ስለ ሮማን እኮ በጣም ተጨንቀሽ ነበር አስታውሳለሁ። በሰላም መጣች? አይ ምንም ሰላም የላትም። እዚህ መምጣቱ የተሻለ ቢሆንም ግን አሁንም አልተዋትም። ጫኔና ልልኝ እዚህ ተከትለዋት መጥተዋል። ታዲያ የት ናቸው? ማለቴ ለምን እዚህ አልመጡም? እዚህ መሆናቸው ለእኔም ለእነሱም ጥሩ አይደለም። ቆይ ታዲያ የት ናቸው? ቤት ተከራይተዋል። ግን ሮማን ብቻዋን ስለሆነች የሚያዋራት አይዞሽ የሚላት የሚደግፋት ከጎኗ የሚሆን ሰው ያስፈልጋታል። እሱስ ልክ ነሽ። ያው ፍቅር እኮ አጋና ስትነግረኝ ደንግጬ ነው እንጂ በፈለግሽው ሰዓት ሄደሽ መጠየቅ ትችላለሽ። ችግር የለውም። ደግሞ ፍቅር ለትዬ እንዳትነግራት እንጂ። ችግር የለውም። አዲ አንቺ አትጨናነቂ። እኔ ለማሚ እነግራታለሁ። ያው የሚያስፈልጋችሁም ነገር ካለ ጠይቀኝ። እሺ፣ እንተጋገዛለን። እሺ ባርኮት፣ በጣም አመሰግናለሁ። ምን አደረግኩልሽና? ያው ጊዜ የለኝም እንጂ እኔም ሄጄ ባያቸው ደስ ይለኝ ነበር። ኧረ አታስብ። እኔ ራሱ ተዳፍሬ ነው እንጂ የምሄደው። ወደ እነሱ መሄዳችን በጣም አደጋለሁ። አደይ አደራሽን፣ እሺ፣ ራስሽን ችግር ውስጥ የሚከት ነገር እንዳታረጊ አደራ። ራስሽን የጠበቅሽ አደራ። እሺ፣ አንተ አታስብ። እኔ ራሴን እጠብቃለሁ። እሺ። አደይ ምን እየሰራችሁ ነው? አልጋ እያነጠፍኩ ነበር፣ ግን ጨረስኩ። በቃ ልሂድ። ቆይ በእኔና በአደይ መሀል ለመግባት ለምን ትንሽ እየቀዳዳ ትፈልጋለህ? ይኸውልህ ዴቭ፣ ምንም አይመስል ነገር አታወራሽ። በሁለታችሁ መሀል መገባው ምንድን ነው? ሲጀምር ሁለታችሁ የሚባል ነገር የለም። እሺ ይኸውልህ፣ አደይን አንተ ሳታፈቅራት በፊት የእኔ እህት ነበረች። እሷን እንደ እህት የማማከር ምንም ነገር የማድረግ ሙሉ ኃላፊነት አለኝ። እሺ አደይ ትልቅ ልጅ ናት ባርኮት። የማንም ምክር አያስፈልጋትም። በተለይ ደግሞ ያንተ ምክር አይጠቅማትም። እሺ ቆይ ዴቭ፣ ምን ተፈጥሮ ነው እኔ እንደዚህ አይነት ጥላቻ ያደረብህ? ምክንያቱም ስለዋሸኸኝ። አደይን የራስህ ለማድረግ የማታደርገው ነገር እንደሌለ አውቃለሁ።
ትሰማኛለህ? አደይ ግን መቼም ያንተ አትሆንም። እሺ ትሰማለህ? እኔ እንደዚህ አይነት ዓላማ ቢኖረኝ ኖሮ እንደዚህ ባልሆነ ነበር። እሺ ግን እኔ እንደዚህ አይነት ዓላማ የለኝም። ይኸውልህ አደይ ትልቅ ሰው ናት። የፈለገችውንና የምታፈቅረውን ሰው ራሷ መምረጥ ትችላለች። እሺ ትሰማኛለህ? አደይ ማንንም ሰው አትፈልግ። ይኸውልህ እሱን ከእኔና ከአንተ በላይ አደይ በደንብ አድርጋ ታውቃለች። እሺ ምርጫውን ለእሷ ተውላት። አንተ ግን የት እየጠፋህ ነው የምትመጣው? እኮ የት እጠፋለሁ ብለሽ ነው? ያው መጣው አይደለ? አንቺ ብቻ ምርጥ ሰው ስጠፋ የምትጠይቂኝ እንኳን አንቺ ብቻ ነሽ። እኔማ ዴቭ እኮ ሁለተኛ እናትመጣ ስላለ በዛው የቀረ መስሎኝ ነበር። ኧረ እንደዛ አይደለም ኬኳ። እኔ ነኝ እሱ እንደዛ ላይ ብዬ የምጠፋው። ልቤን አላይሽውም ማለት ነው። እኔ ውድ እንኳን መጣልኝ። እውነት ያላንተ በጣም ደብሮኝ ነበር። እኔ የምልሽ ግን ኬኳ ቤዛ ጠፍታ ነው? ውይ ቤዛንማ እኮ አልሰማህም እንዴ? ባርኪ ከቤት አባራታል። ለምን? ቤዛ እኮ ሌባ ናት ነው። የምርሽ ነው ሊዱ? ባርኪና ኤላን ቤታችን ባራጣ አበዳሪ ተይዟል ብላ በጣም ብዙ በልታቸዋለች። ለሊነሽ ነቅጣባት ያባረረቻት። ድሮ ምን ይጠርጥሬ ነበር? ምኑን የጠረጠርከው? ከባርኪ ውጪ ሌላ ጉዳይ እንዳላት በጣም ነበር የምታስታውቀው። እንዴ ሰዎችን አይተህ ምን አይነት ሰዎች እንደሆኑ መለየት ትችላለህ ማለት ነው? አዎ በደንብ። ማን ምን እያሰበ እንደሆነ ከፊቱ ላይ አይቼ ማንበብ እችላለሁ። እስቲ እኔን ማስጠናኝ እንዴት ነው የሚቻለው? እሱ እንኳን በጣም ብዙ ጥበብ ይጠይቃል። ላንቺ ይቅርብሽ። ግን የሚያስቸግሩሽ ሰዎች ካሉ ለኔ ንገሪኝ፣ እነብልሻለሁ። ኦኬ ደግሞ መርማሪ ሆንክ ነው? ቆይ እስቲ የሆነ ነገር ላስቸግርህ። ምንድነው እሱ? ቪዲዮ ያዝልኝ እስቲ በእናትህ። ቪዲዮ ፖስት ካደረኩኝ በጣም ቆየሁ። ምን ችግር አለው ኬኳ? ለአንቺ ያልሆነ ደግሞ እንዴናውል ቶሎ በል እንጂ 24 ሰዓት ሆነኝ እኮ ቪዲዮ ፖስት ካደረኩኝ። ይሄው እየሻለሁ ጀምሪ። እንዴ ዘፈኑስ? የምን ዘፈን? እና ያለ ዘፈን ነው እንዴ የምጨፍረው? አይ ኬኳ ደግሞ የኔ ቆንጆ የሚጥልሽን ነገር ታየሽው? አዎ ታይቻለሁ። ምን አለሽ? ድካም ነው፣ እረፍት ተደርጊበት ይተውሻል ብለውኛል። እርግጠኛ ነሽ? እረፍት ብቻ ነው እንዴ? አዎ ሌላ ምን ሊኖር ይችላል? የኔ ፍቅር አንቺ እንደዛ አቅም ሲያንስሽ ማየት አልፈልግም። ሁሌም ከሁሉም በላይ ሆነሽ እንድትታይ ነው የምፈልገው። ኤላዬ አንተ እስካለኝ ድረስ ሁሌም ቢሆን ከሁሉም ሰው በላይ ሆኜ ነው የምታየው። አንተ አትጨነቅሽ፣ እኔ ሁሉም ነገር አስተካክለዋለሁ። እሺ የኔ ፍቅር። አደይ ደወለች። ሄሎ አደይ። ደህና ነኝ አደይ፣ አንቺ እንዴት ነሽ? እሺ አደይ እመጣለሁ። በዛውም ስለ ሮማን የምነግርሽ ነገር አለኝ። አይ ስመጣ እነግርሻለሁ አደይ፣ አንቺ አትጨነቂ። ልትሄጂ ነው እንዴ? አዎ ግን በቶሎ እመልሳለሁ። በቃ አሁን በጣም ለመድኩሽና ከአንቺ ስለይ ምንም ደስ አይለኝም። እና ቀኑ ሙሉ አብረን ነው? እንደሱማ ቢሆን በምን እድሌ። አንቺ አርፈሽ አትቀመጭም እንጂ። ይህን ያክል ትቼ ስወጣ ይደብራል ማለት ነው? ስቀልድ ነው የኔ ቆንጆ። የፈለግሽበት ቦታ መሄድ ትችያለሽ። አመሰግናለሁ ላይ አደይ ወይኔ ምን ሆነሽብኝ ነው ቆንጆ? ደህና ነኝ ተመስገን ነው አይደል የሚባለው? ትንሽ ሮማን ነገር አስጨንቆኝ። ለምን እንደዚህ ትጨነቂያለሽ? ሁሉንም ነገር እኮ የሚያሳካው ፈጣሪ ነው አይደል እንዴ? ይኸውልሽ አደይ ያንቺ መጨነቅ ህይወታቸው ላይ ምንም ነገር የሚጨምርላቸው ነገር የለም። እሺ የማደርገው ነገር ግራ ቢገባኝ እንጂ እውነት ግን የኔ መጨነቅ ምንም የሚፈጥርላቸው ነገር የለም። ቆይ ግን ለምን እናሹ እዚህ ይመጡ? ከመጡ እኮ አይቻቸው አላውቅም። አይ እንደሱም አይሆንም። እዚህ ከመጡ አደጋ ውስጥ ይገባሉ። እኔ ራሱ እኮ ስሄድ እየተጠነቀቅኩ ነው። ቆይ ለምን ለህግ አናግር? ጫኔና ለልይ መችክ ይፈራሉ። አሹን ካገኙት ይገሉታል። ታዲያ ምን ይሻላል አይደል? እኔም እኮ ግራ የገባኝ እሱ ነው። በዚህ ሁኔታ እስከ መቼ ነው ከቤት ሳይወጡ የሚኖሩት? አይዞሽ አደይ ሁሉም ነገር ያልፋልሽ። አደይ አቤት ፍቅር። ትንሽ ግቢና ክፍሌ ናችሁ። ያስኪቼ ጨርሻለሁ እኮ። ምንም የተጸዳ አይመስልም። ድጋሚ ናችሁ። እሺ
ዴቪ አይበቃሽም? ይበቃኛል። ናኦል በጣም አመሰግናለሁ። ይሄ ነገርሽ እኮ ነው ደስ የሚለኝ። ምኑ? ትንሽ ነገር ባረኩልሽ ቁጥር እየመጣሽ ጥምጥም ነው የምትይብኝ ነገር። እንዴ ለሊ ምርጥ ሰው። እንዴት ነህ ናኦል? ደህና ነህ? አለን። እንዴት ነሽ ሊዱ? እኔ እኮ እንዴት ዛሬ እኛ ቤት ሳትመጣ ዋለች እላለሁ። ለካ አንቺ ናኦልን አግኝተሽ ነው እንደዚህ የተረጋጋሽ እንዴ? ሊዱ ደግሞ እናንተ ጋር ምትሰራለች? ይሄን ላይ ለመመጥበጥ ነው ሁሉም ብላ የምትመጣው። እውነት ነው ኬኳ? ዝም ብላት ናኦል፣ ዝም ብላ ስቀባጥር ነው። አንቺ ቆይ ግን ከሌላ ጋር ያጣላሽኝ አይበቃሽም እንዴ? አሁን ደግሞ ምን ቀረሽ? በል ናኦል ትዕግስቱን ይስጥህ። እና አንቺ ወዴት እየሄድሽ ነው? አደጋ ነው። እኛም እኮ ወደዛው ነን አይደል ኬኳ? ለምን አብረን አንሄድም? አይ ናኦል፣ እኔ ከሷ ጋር መሄድ አልፈልግም። ቆይ ግን አንቺ ለምንድን ነው ሁሌ እንደ ልጅ የምታስቢው? ማንን ነው ልጅ? አንቺ ነሻ እድሜ ልክሽን የማታድጊ ልጅ የሚመስል ሁሌ መጨቃጨቅ። ጥርግ በይ ስትፈልጊ። አሁን ሂጂልን በእናትሽ፣ ከናኦል ጋር ጊዜ ላሳልፍበት። ታዲያ በመሀል ገብተሽ ረበሽኝ አትይኝም? በሉ እንግዲህ መልካም ጊዜ ይሁንላችሁ። እኔ የምልሽ ሊዱ፣ ቆይ ለምንድን ነው ከለምለም ጋር የምትጣሉት ነው ወይስ አሁንም ኤላን የሚያጣላችሁ? እኔ ከሷ ጋር ምንም ችግር የለብኝም። ለምለም ዝም ብላ ስለምታካብድ ነው። ቆይ ታዲያ ለምን ቤቱ ትሄጃለሽ? ስለሚደብረኝ ነው ናኦል። ከቤት እወጣለሁ፣ ከቤት ስወጣ ደግሞ የትም የምሄድበት ቦታ የለም። ከዛ ግን ብቸኛ አማራጭ ኤላ ስለሆነ ነው እዛ የምሄደው። ይኸውልሽ ኬኳ፣ ከዚህ በኋላ ማንም ጋር መሄድ አይጠበቅብሽም። እኔ ጋር መምጣት ትችላለሽ። አንተም የድሮ ፍቅረኛ የመጣሽ ብለህ ካልካልከኝ ነዋ። የምን የድሮ ፍቅረኛ? ቆይ ሊዱ ምን ለማለት የሞከርሽ ነው? ኤላማ ለሊ ከመጣች በኋላ እኮ የተቀየረብኝ። በፊት አብረን ወክ እናደርጋለን፣ አብረን ጊዜ እናሳልፍ ነበረ። አሁን ግን እሷ ከመጣች በኋላ ነው እንደዚህ የሆነው። ቆይ አንቺ ለምን እክድሻለሁ? ኢቭን ፍቅረኛ ብትኖረኝ ራሱ አንቺ ጓደኛዬ ነሽ። የሚጠበቅብሽ ከቺኳ ጋር መስማማት ብቻ ነው። የምን ቺክ? ሚስቴ ናታ። አንተም የልጅነት ምናምን ሚስት አለክ? ብሌን ነበረች። እሷን ደግሞ መቼም አላገኛትም። የአንቺ ብቻ ጓደኛ ሆኜ መቅረቴ ነው። አደይ እንደሆነች ፍቅር አይገባትም። ከአደይ ጋር ደግሞ ምን ጀምራችሁ ነበር? ኧረ አረጋጊው ኬኳ። እኔ እንደሱ አይነት ሴት ለማለት ነው እንጂ ከእሷ ጋርማ ምን እንጀምራለን? እና እንደ አደይ አይነት ሰራተኛ ሴት ነው የምትፈልገው? ሰራተኛ አልሽ? ታዲያ ሌላ ምን ትሆናለች? እንደዛ ማለት ሳይሆን ልክ እንደሷ አስተዋይ መሆን አለባት ማለት ነው። እኔ ስላንተ ምን አይነት ሰው ነኝ? ኬኳዬ፣ አንቺ ራሱ እኮ የተለየሽ ሴት ነሽ። የተለየ የራስሽ ባህሪ ያለሽ። ግን ደግሞ ከለምለምና ካሌ ጋር ስትጠይ አያምርብሽም። እሺ ከነሱ ጋር ስትጠይ። ሮማኒ ራበሽ አይደል? አራረብኝም። እሺ በቀን ከዚህ ቤት መውጣት የለብም። አደይም ያልመጣችሁ ይህንኑ ፈርታ ነው የሚሆነው። አዎ እሷንም አደጋ ውስጥ ከተሰናት አይደል? የኔ ጦስ መቻል ቃል ብለናሽ ተረጋግታ የተቀመጠችውን አደይ እንኳን እዚህ ድረስ መጥቼ የወጦ ጾንኩባት። የኔ ነገር መች እንደሚያበቃ አላቅም። እንደዚህ እያልሽ ራስሽን አትቆሽ ሮማን። ሁሉም ያልፋል፣ አብረን እናልፈዋለን። አንቺ ራስሽን አታስጨንቂ። አንተስ ቆይ እስከ መቼ እኔ ጋር ትሆናለህ? አንተም እኮ የራሴ የምትለው ህይወት ይኖርሃል አይደል? ለእኔ አትጨነቂ። እንኳንም እምዬን አልነኩብኝ እንጂ የኔ ችግር የለውም፣ እንዳታስቢ። ከአሁን በኋላ እኔማ ምን ጠቅማለሁ ብለህ ነው? እሱ ፈጣሪ ውለታችሁን ይክፈለው እንጂ። አይ ሮማኒ፣ አንቺ ምን ታረጊ? አንቺ መች ወደሽ እዚህ ነገር ውስጥ ገባሽ? ተገደሽ ሳትፈቅጂ ነው የገባሽው። እኔ ሁሌም ጭንቀቴ ሀሳቤ ሮማኒ እንዴት አድርጌ ከዚህ ነገር ውስጥ ላውጣት ነው። ይኸው ፈጣሪ ረድቶኝ ከዚህ ነገር ውስጥ አወጣሁሽ፣ ከጫኒ ነጻ አወጣሁሽ። አሁንማ ምኑን ወጣሁት? ቀድሜ መጸነሴን ባቅ ኖሮ ጭራሽ አልወጣም ነበር። ሮማኒ፣ እዛ ብትሆኚ ልጅ ውስጥ እንዴት ይወለዳል? እንደዛ እየረገጠሽ እንደዛ እየደበደበሽ እንዴት ትወልጇለሽ? ባይሆን አሁን ነጻ ወጥተሻል። አሁን የፈለግሽውን ነገር ማድረግ ትችላለሽ። ብቻ አንቺ እንዴት እንደነበርን ምን እንዳሳለፍን እንዳትረሽ። እሱስ ልክ ነሽ። ምን ነው ሮማኒ፣ ምን ሆነሻል? ችግር አለ እንዴ? አቤት ጭካኔ፣ አቤት መከራሽ። አይዞሽ ሮማኒ፣
ይህም ቀን ያልፋል። ገና በዚህ እድሜሽ ብዙ ነገር አሳየሽ አይደል? አይዞሽ፣ የእኛም ቀን ይመጣል። እቺም ቀን ታልፋለች። ዛሬ ሰው ሁሉ የት ሄዶ ነው ቤቱ እንዳለ ጭር ያለው? መኝታ ቤታቸው ናቸው። ስለዚህ እዚህ ማውራት እንችላለን። ሮማን ደህና አይደለችም እንዴ? ደህና ናት፣ ግን ከዚህ በኋላ እንዴት ደህና መሆን እንዳለባት ምንም የማውቀው ነገር የለም። እንዴት ማለት አልገባኝ። ይኸውልሽ አደይ፣ ሮማን አርግዛለች። ምን? አዎ አደይ አርግዛለች። በጣም ተረባብሻ ከቤት ጠፍታ ነበር። ዳይመንድ ነው መንገድ ላይ አግኝቶ ወደ ቤት ይዟት የመጣው። ወይ እቺ ልጅ ጣጣ! እና ምን ተሻላት? እኔንስ ግራ የገባኝ እሷ አይደል። ቆይ አደይ ምን ብናደርግ ይሻላል? እሷ ደግሞ ልጁን መውለድ አልፈልግም ራሴን አጠፋለሁ እያለች ነው። ወይ ጣጣ! እቺ ልጅ እኮ ፈተናዋ በዛ። ቆይ በርቺ ለማለትም በምን አበረታታለሁ? አደይ ልጅቷ የምትሰማሽ ከሆነ እስኪ አንቺ ምከሪያት። ገና እኮ በጣም ልጅ ናት። እስከ ዛሬ ድረስ ብቻዋን ሆና ብዙ ችግሮችን አልፋለች። አሁን ደግሞ ከልጇ ጋር ሌሎችን ችግሮች ማለፍ አያቅታትም። በዛ ላይ ደግሞ አሹን የመሰለ ወንድም አላት። እሱማ ልክ ነሽ፣ በጣም ጠንካራ ናት። አሹም ለሷ ጥሩ ሰው ነው። እሱ ባይኖር ኖሮ ነገሮች ከባድ ይሆኑባት ነበር። እሱን ነው የምልሽ አደይ። ቆይ ግን አሹ ምኗ ነው ማለት ለሮማን እንደዚህ የሚሆንላት? እሷማ ምን ይሰማታል? የእሱን አላውቅም እንጂ ብታይ ተማሪ እያለን ዳይመንድ እና አሹ ሮማንን በጣም ነበር የሚንከባከባት። እንደ ልዕልት ነበር የሚያት። የሆነ ጊዜ አስታውሳለሁ ብርሃኔ በእሷ ቀንታ መታ እያለቀሰች ለአባዬ ነገረችው። ከዛ ዳይመንድ ልክ ቤት ሲመጣ አባዬ ገረፈው። ዳይመንድም ከድሮ አስቸጋሪ ነበር ማለት ነው? አዎ፣ እሱ ከወደደሽ ወደደሽ ነው፣ በማንም አይቀየርሽ። ከጠላሽ ደግሞ በዛው ልክ ሰይጣን ነው። አንቺ ግን በጣም እድለኛ ነሽ አደይ። በጣም ጥሩ ወንድሞች አሉሽ። አንቺስ ግን እንዴት ነሽ? ፍቅር ደግሞ ምን ድምጿ አጠፋ? ምን ነው ናፈኩሽ እንዴ? እንደዛ እንዳልሆነ በደንብ ታውቂያለሽ አደይ። በቃ እኔ ልሂድ፣ ሸኝ እንዴ? ትንሽ ቆይ እንጂ ለልዬ። አይ አልቆይም፣ ልሂድ። ለኔ እንዴት ነሽ? ባርኪዬ እንዴት ነህ? ሰላም ነው? ሰላም። ደግሞ እኮ አሁን ኤላ ጋር ልሄድ እያሰብኩ ነበር። ኧረ ደስ ይላል። ኤላዬም እኮ ባርኪ ጠፋ እያለ ነበር። በቃ አንተ እዛ የምትሄድ ከሆነ እኔ እዚህ መቆየት እችላለሁ። ኤላዬንም አይደብረውም። እዚህ ምን ትሰሪያለሽ? ከአደይ ጋር እዚህ እቆያለሁ። ይሄ እኮ የአደይ ቤት ሳይሆን የኔ ቤት ነው ለሊ። አውቃለሁ ፍቅር፣ መናገር አይጠበቅብሽም። አደይ እዚህ ቤት እስከ ቆየች ድረስ ይሄ ቤት የአደይም ነው። እኔ እኮ ከአደይ በላይ የአንቺ አይን አውጣነት ነው የሚገርመኝ። ፍቅር በቃሽ፣ ምንሽም ሳይነካ ሰው አታስቀይም እንጂ። ቆይ ጠብቁኝ እሺ፣ እምለቃችሁ እንዳይመስላችሁ። ምን ልታመጪኝ? አይን አውጣ። ዝም ብለሽ ሰው ቤት ጥልቅ ብለሽ ገብተሽ እጅሽን አጣምረሽ ተኮሳትረሽ ትናገሪያለሽ። ትንሽ እንኳን ለቤቱ ክብር አይኖርሽም? ፍቅር ለሊን አትናገሪያት፣ ከፈለግሽ ይወጣልሻል። ውልቅ በያ። ማን ይፈልግሻል አንቺን? ሲጀመር ምንም አይምሮ ከማይሰራ ሰው ጋር እንዴት ታወሪያለሽ አደይ? በይና ወደ ክፍልሽ እንግባ። አደይ አደይ! አቤት። ነይ ተመለሽ። ታያት ነኝ። አደይ! አቤት። ምን ፈለግሽ? ይኸውልሽ በዚህ ሰዓት ተጋደሚና አሳይሻለሁ። ለሊ ስትመጣ ልብሽን ታሳብጫዋለሽ አይደለ? በይ በቃ ልጅ እዚህ ድረስ ከመጣ ይበቃል። ደግሞ እንደምሸይቶ እንዳይገርፍሽ። ለኔ አስበክ ነው ወይስ ራስ ፈርተክ ነው? ምን አስዋሸኝ? ለሁለቱም ነው። እሺ በቃ ቻው። በቃ አልትሄጂ ነው? አዎ ምን ላድርግ ብለህ ነው? አይ ከዛ ፊት ማድረግ ያለብሽ ነገር አንድ ነገር አለ። ምን? በቃ ከናፈኩሽ እንተይ እንደውልኝ። እሺ እሺ በቃ ደልካለሁ። ቻው ቻው። ሄዱ እንዴ? ባርኪ መጣህ እንዴ? እንዴት ነሽ? አለሁ። እንዴት ነህ? ከማን ጋር ነው ያየሁሽ? ከናውል ጋር ነው። እሱማ ከናውል ጋር ነው ያየሁሽ። ጥያቄ ምን ትሰሪያለሽ ነው? መንገድ ላይ ተገናኝተን። ሄዱ ከዚህ ጋር ቀረቤት አይቀርሽ። ጥሩ ልጅ እንዴ
ቆይ አንተም ዴቭም ናውል ለምንድን ነው እንደዚህ ጥላችሁት? ናውል እኮ መጥፎ ልጅ አይደለም። ከፈለክ አደይንም ጠይቃት፣ እሺ ትነግራለች። እናንተ ስላልተረዳችሁት። እሺ እንደዛ ከሆነ ከኔ በልጥ አንቺ ታውቂያለሽ። ስለዚህ ተጠንቀቂው። እሺ እሺ ባቱ ሄሎ ብርሃኔ፣ እንዴት ነሽ? የምርሽን ነው ብርሃኔ? ምን እንጠነቀቃለን? ጫኔ ከተመለሰ እንደፈለግን መሆን ነው እንጂ። እሺ እነግራታለሁ። ሄሎ ብርሃን፣ ሄሎ ሄሎ። ምንድን ነው እሷሽ? አለለ እኛ ያለንበትን ቀዬ ደርሶበታል ነው የምትለኝ? ወይ ጉዴ! ጫኔስ? እሱ ጉዳይ ኖሮ ተመልሷል አለች። ምን አይነት ጣጣ መጣብን? አሹ እሺ አሁን ወዴት ነው የምንሄደው? አይ ሮማኔ አንቺ እዚህ ቆይ። እኛ እንደሆነ እዚህ ቀይ ማንም ያቀን የለን። ሰው ቢጠይቁ እንኳን መልስ አያገኙም። አደይንም አደጋ ውስጥ ጨመርኳት። እሺ አሁን ምን ውስጥ ነው የምገባው? ተረጋጊ፣ እዚህ ድረስ አይመጡም። ባይሆን እኔ ለአደይ ሂጄ እንድትጠነቀቅ ነግሬያት ልምጣ። አይ አይሆንም አሹ። ቆይ ደግሞ አንተን ቢያገኝስ? እንዴት ሆኖ ያገኘኛል? አይዞሽ፣ ለሱ መላ አላጣም፣ አትጨነቂ። አሹ ይህን ሁሉ ለእኔ ነው አይደል የምትሆነው? ወንድሜ ይህም ማድረግ አንቺን ታደጋ መጠበቅ ግዴታዬ ነው። ሮማኔ አታስቢ። በል ተጠንቀቅ። አንተ እዚህ ከሌለ የኔ እዚህ መሆን ምንም ዋጋ የለውም። እስካሁንም ያሉት በአንተ ብርታት ነው። አደራ ራስን ጠብቅ። እሺ ሮማኔ አትጨነቂ። እኔም ቶሎ ለአደይ አሳውቂያት እመለሳለሁ። ደግሞ ተይ ቤት እንዳትወጪ። መጣሁ። ስማ፣ ለምን እናንተ ቀልሉ? ባርኮት እኮ ነው የፍቅር ወንድም ይሆና ምን አባቱ ያመጣል? በድንጋይ አንጠቀልሎ። ታስታውሳለህ? እኔም እንዳደረገኝ ባለፈው። ሌላ ችግር እንዳታመጣብኝ። ና በቃ በእናትህ ሮማን ጋር እንሂድ። ኧረ እኔ አልሄድም። ምን አባ ነው የምትለው? ቅድም ካልሄድኩ ስትል አልነበር? ቅድም ነው እንደዚህ ያልኩ። አሁን አደይ ናፍቃኛለች። እሷን ሰራይ ሴትም አይሄድ። በል መልካም የጥበቃ ጊዜ ይሁንልህ። እኔ ልሂድ በቃ። ሮማንን ይቅርታ እመጣለሁ ስላልተመቸኝ ነው በላት። ኧረ ምን አስዋሽ? ጉድንማ ዘግዝኬ እነግርልሃለሁ። ምን ብለህ? አደይን ሳላያት የትም አልንቀሳቀስም ብለህ በሯ ስር አፈን ብለህ ከፍተህ እንደምትጠብቃት ነው ንገራታ። እኔ አደይን ስለጠበቅኩኝ አላፍርም። አልቀረብም። እቺንማ ታውቃታለህ። ምን ነው አንተ ያላንተ አልንቀሳቀስም መልክ። በቃ ተወኝ፣ አንተ ሂድ። አሪፍ። ተወርዋሪ ድንጋይ እንዳይመጣ ተጠንቀቅ። ምንድነው ተወርዋሪ ድንጋይ? ልጅ ያሟል እንዴ? አይ ሮማን ዶላታ መልጭኝ በሰው ሀገር ባታንከራትቺ ምን አለ ማግኘት አይቀር እንደሆነ ሄረ እንደው በየሰው ስንት አይነት አመል አለ። አንዱ ጣዩን ሲደፋብኝ፣ አንዱ ላይ በሩን ሲከረችምብኝ ለማናገር እንኳን ፈቃደኛ አይደሉም እኮ ከተማ ሰው ሁሉን ተጠራጥሮ ይችላል። እጀብ 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 ሃሎ ጫኔ፣ ኧረ ተወኝ። ምን አገኛቸዋለሁ ብለህ ነው? እንደው ዝም ብሎ በሰው አከር ተንከራተትኩልህ። ረሃብ ሁሉ ፈጀኝ። በባዶ ሆድ መንከራተት ነው። አረ ከተማው አመሉ ብዙ ነው። አንዳንዱ ይኸውልህ በሩን ከፍቶ ውሃ ይሞጅርብኛል ሳይጠይቀኝ፣ አንዳንዱ ውሻ ይለቅብኛል። አላገኘኋቸውም። ረሃቡን ፈጀኝ አልኩህ እኮ። ማነሱ እሞ ከተማ ምንም የረባ የሚበላ ነገር አለና ነው እኔ የምበላው። ምን አለኝናስ? ሱቅ ሆኜ ልደውልልህ፣ ከዛ ትልክልኛለህ። እነሱ ብሩ ልቀበል። ወሽ 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 ጓዴ፣ እንግዲህ እኔ ማበርትቼ እፈልጋለሁ። እሺ እሺ ጫንጓ፣ በቃ ይኸው ሱቁ እሄዳለሁ። እሺ 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 ጓዴ። ታዲያ እንዴት ነህ? አለሁልህ። እንዴት ነው? እኔም አለሁልህ። በቃ አንተ ጓደኛ አትፈልግም አይደል? ትመጣለህ፣ ሳታገኘኝ ትመለሳለህ። ምን ነው ብቻ አንተም እኮ ጠፍተሃል።
ድንገት እኮ ለሊና አደይን አንድ ላይ አግኝቻቸው ነው የመጣሁት። እና ምን አዲስ ነገር አለ? ስራ አሪፍ ነው? ስራ ቆንጆ ነው። በቤዛ ምክንያት ጠንካራ ሰራተኛ ሆኛለሁ። እንዴት? ለእሷ ብዬ እኮ 24 ሰዓት ሙሉ ነበር የምሰራው። እሷ ከሄደች በኋላ እሱ ነገር ለእኔ ጠቅሞኛል። ከሆነ ጥሩ። ግን ቤዛ እንደዛ ማድረጓ ምንም አልጎዳም ማለት ነው? ቤዛ እኔን ከአንድ ጊዜ በላይ ልትጎዳኝ አትችልም። የለም። አዎ፣ በአሁኑ እንኳን በጣም ጠንካራ ነበርክ። በእውነት እኔ ራሱ በጣም ተገርሜያለሁ። ተመልሳ ስትመጣ እኮ ሙሉ ለሙሉ ልቤን አምኜ አልሰጣትም ነበር። ስለዚህ ያን ያህል አልተጎዳውም። ተመስገን ነው። ሁሉም ነገር ለበጎ ነው የሆነው። እንደዚህ ማሰብ በጣም ደስ ይላል። ለአንተ የሚሻለው ይሄ ነው። አዎ። ታዲያ አንተ ጋር ምን አዲስ ነገር አለ? እኔ ጋር እንኳን አንተ የምታስፈልግበት አዲስ ነገር ተፈጥሯል። ምንድን ነው እሱ? ለልዬን ታገቢኛለሽ ብዬ ልጠይቃት ነው። የምርና የለ ለሊል ልታገባት ነው? ያው እሺ ካለችኝ ምንም እንዳያሳስብ ወንድሜ። ለሊ እኮ በጣም ነው የምትወድ። ምን ያህል ደስተኛ እንደምትሆን መገመት ቢከብዳ አይመስለኝም። እንኳን ደስ ያለ። እሺ ወንድሜ። እሱ ነው የሚልክልኝ። ይኸው እሱ ላይ